ቴዲ የመክሊት ሰላይ ነው። አንቺ ጋር የመጣበት ምክንያት አለው። የራሱ ተልዕኮ አለው። ገባሽ? ምን? አንተ እንዴት አወቅ? ሰላም የኔ ፍቅር። ወይ ፍቅር እንዴት ነሽ? ሉሊት፣ ሁሉም ነገር በሽጉጥ መፍታት የሚቻል ይመስልሻል? መፍራት ነበረብህ። ከጀርባዬ ምን እያሰድክ ነው? ቆይ ከአንቺ ጀርባ ምን ማሴር ይቻላል? እቺ እኮ አደገኛ ሴት ነሽ። እሱን ማወቅ ጥሩ ነው። ሉሊን የት ነው የደበቅከው? አልደበቅኩትም። እና የት ነው? ሪላክስ እያደረገ ነው። ሪላክስ፣ ራሱን እያፍታታ ነው። አሁንስ መስመር እያለፍክ አልመሰለህ? ሲጀመር ማን ነው መስመር እየተላለፈ ያለው? ሀሳብህ ምንድን ነው? አሁኑኑ ተናገር። ማንነቴን ሳታውቂ ነው ስራ እንድሰራልሽ የቀጠርሽው? ያውም ይህ አደገኛ ስራ። ስለዚህ እያታለልከኝ ነው? ይኸውልሽ፣ እኔ ለማንኛውም ሰው ታማኝ ሰው ነኝ። አንቺ ግን የምታደርጊውን ነገር ተጠንቅቀሽ አድርጊ። ሳስብም ሳላስብም ትክክለኛ ነገር ነው የማደርገው። እንግዲያውስ ሽጉጥ ልታወጪ አልነበረም? ተኩሽና ግዳይ። እንደውም ምድር አስደብራኛለች። ጥሩ ነው የሚሆነው ለኔ። መተኮሴ የማይቀርም ለመጨረሻ ጊዜ ነው የምጠይቅ። ልዑል ያለበትን ትናገራለህ ወይስ አትናገርም? እኔም ለመጨረሻ ጊዜ ልንገርሽ፣ እሱን ሽጉጥ እንዳታወጪው። አንቺ ሽጉጡን ባወጣሽበት ቅጽበት ህይወትሽን ሲኦል ነው የማደርገው። ደፋር ሰው እንዳለው። ደፍሬ አይደለም፣ ከወንጀል እያዳንኩሽ ነው። ማለት ምን አባህ እያልክ ነው? በነገራችን ላይ ቤት ውስጥ ሊታይ የማይችል ድብቅ ካሜራ አለ። አትዙሪ፣ አታገኙም። አሁን ማልቀሱ ምን ይሉታል? እሺ ቆይ አንተ ሰው ጭንቀት አይገባህም እንዴ? እኔ እኮ ላረጋጋሽ እየሞከርኩኝ ነው። እንዴ አንቺ መረጋጋት አታውቂም እንዴ? ቆይ እንዴት ነው የምረጋጋው? ህይወቴን አታየውም እንዴ? ሲኦል እየሆነ እኮ ነው። በቃ አትጨናነቂ፣ አቦ መፍትሄ እንፈልጋለን። ምን አይነት መፍትሄ ነው? ወይኔ መክሊት፣ ድንጋጤሽ ጥሩ ነው። ለማንኛውም ልዑል ተብዬሽን ገድዬዋለሁ። ምን? እኔ ግደለው ብያለሁ? አዎ ብለሽኛል። አንተ ድንጋይ ራስ፣ ምን እንዳበላሸብኝ ግን ይገባሃል? ትዕዛዝሽን ነው ተፈጻሚ ያደረኩት። አሁን በቃ ምንም ማዕድንን የማግኘት ተስፋ አይኖርም። አለ እንጂ። እንዴት? አንድ ሰው አለ። ማን? አንቺ እኮ። እንዴት? አንቺ ጭንቅላትሽን ከተጠቀምሽ ሁሉንም ነገር ታገኘዋለሽ። አልገባኝም። ይኸውልሽ አካባቢሽን ዞር ብለሽ ቴዲ የመክሊት ሰላይ ነው። አንቺ ጋር የመጣበት ምክንያት አለው። የራሱ ተልዕኮ አለው። ገባሽ? ምን? አንተ
እንዴት አወቅ? ስራዬን በአግባቡ ነው የምሰራው። ሁሉም ቦታ አይን አለኝ። ይሄ ካብራስ እገለዋለሁ። እሱን ካደረግሽ አታስቢም ማለት ነው። አንተም ታስባለህ እንኳን። አንዳንዴ እስኪ ጤነኛ ሁኚ እስኪ። እብድ ነሽ እያልከኝ? አዎ ያለ ጥርጥር። ዛሬ በእጄ ሰበብ እንዳትሆን። ካሜራ አለ። ይኸውልሽ ቆይ ስላንቺ የማይገባኝ ነገር እኔን ስራ ብለሽ ትልኪኛለሽ። ከዛ ደግሞ በጎን ሰላይ ታስገባያለሽ። ሀሳብሽ ምንድነው? ሀሳብሽ? ዝብል አሁን ትሄዴት ነው ያለው? ያደረው መክሊት ጋር ነው። ምን? ጭራሽ የመክሊት ሰው? አዎ አይሽ እኔ ብቻ እኮ ነኝ የማልከዳሽ። እና ላመስግንህ? ክብር ለሚገባው ክብር ስጭ። ውሻ ዝብል እባክህ። ባይሆን ይሄ ትክክለኛው ስድብ ነው። እንደ ውሻ እኮ ታማኝ የለም። ከአይኔ ጥፋ። የሚሆነውን በስልክ ላክል። ይሄ ካሜራ ምናምን ያልከውን ደግሞ አጥፋል። አንቺ ራስሽ ጥፊ። ይኸውልሽ ግን እባክሽ ብንከባበር ጥሩ ነው። በስልክ የምትሳደቢውን ነገር አቁም። ክብር ሳይሆን ብር ያዝ። ክብር በራሱ ጊዜ ይመጣል። ጥሩ ከእብድ ጋር ይህን ያህል ካወራው ይበቃል። አንተ በሽተኛ እኔ ነው ደገምሽው። ለማንኛውም የቴዲ ልብስ ላይ የድምፅ መቅጃ አስቀምጫለሁ። ያገኘሁትም አዲስ መረጃ አለ። ምንድን ነው ንገረኛ። ተረጋጊ፣ በስልክ ልክልሻለሁ። አሁን እንጂ ተደደብ የተረገምክ። ካሜራ ዝም ብለሽ አዳም እየቀረጸሽ ነው። አሁን ቀጥ ብለሽ ከዚህ ውጪ። እገላለሁ። እሺ ተረገምክ። ይኸውልሽ አንቺ እንዳልሽው አባታችን ችግር ውስጥ ነው። እርግጠኛ ነኝ ይሄ ማስጠንቀቂያ ለእኛና ለአባታችን ነው። እሱማ እኮ ግብችም እንደዛ ብሎኛል። ይኸውልሽ ስለዚህ ከዚህ በኋላ ከቤት መውጣት የለብንም። ከቤት አለመውጣት መፍትሄ ሊሆን አይችልም። ቆይ እና ግን ምን ልናደርግ ነው? ሁሉንም ነገር ፊት ለፊት መጋፈጥ አለብን። የምታውቂው ነገር አለ እንዴ? ምን ይኖራል? ግን እየተንቀሳቀስን ጠላታችን መለየት አለብን። አይ እዚሁ መመሸግ ይሻላል። ይሻላል ብለህ ነው? ሊያጠቃን የሚችል ሰው እኮ አለ። ድንገት ጥቃት ቢያደርሱብንስ? እና ምን ይሻላል? እሺ አሁን ቆይ ባለንበት ሆነን እንጠብቅ። ማን ሊሆን እንደሚችልም እንገምት። በዛው ማን ሊሆን ይችላል? አይ እንገምት ነው ያልኩሽ እኮ። እንገምት። ግን ብንገምትስ ምን እናመጣለን? ጥንቃቄ እንወስዳለን። ምን ሆነሽ ነው? ሰላም የኔ ፍቅር። ወይ የኔ ፍቅር እንዴት ነሽ? ይሄ መጀመሪያ ነው። ቆይ ምን አጥፍቼ ነው? ምንም። እና ለምንድን ነው እየተንቀዠቀዥ እንዳያስቸግር? ኧረ ተይ እባክሽ ተይ። ለምንድን ነው ቤት ያላደርገው? እሱ ነው እንዴ? እንትን አየሩ እኮ ነው። ምን ሆነ? ያስጠጣል እኮ ያስጠጣል። ከዛስ? ያው ጠጣዋ። እና እዛ ሄደህ አደርግ?
ያው ሲመሽ ማድረግ ይችላል። ጥሩ። ማን ነው ጓደኛ? የሆነ ልጅ አለ፣ አንቺ አታውቂው። ታስተዋውቀኛለህ? የማዕድኑ ጉዳይስ? ያለበትን ደርሼበታለሁ። የት ነው ያለው ማዕድኑ? ሩቅ ነው። የት ነው? እሱን አላውቅም። እንዴት ማለት? አሁን አውቃለሁ ብለህ የለ? የሆነ አካባቢ ግራር ስር ነው ብላኛለች። ማለት የሆነ አካባቢ ግራር ስር ነው። እንዴት አወቅ? ጀግና እኮ ነው። እኔ ማለት እኮ ዋልያ በይ ብርቅዬ። እሺ ዋልያ፣ አሁን ወደ ቦታው ውሰደኝ። ግን መልስልኝ እስኪ፣ እንዴት ደረስክበት? እንዴ መክሊትን በፍቅር ጠብ አድርጌ ነዋ። ጥሩ። ይሄ ነገር ግን ውሸት ከሆነ ጭንቅላትን ከትከሻን የምንጥልልን። ኧረ እንደዚህ ነገር የለም፣ አይፈጠርም። ኧረ ምን እንደሚሻል አላውቅም። ተረጋጉ። በችኮላ መጥፎ ነገር እንዳታደርጉ። ዝም ማለት እኮ ሞትን ቁጭ ብሎ መጠባበቅ ነው። እንደሱ ማድረግ ደግሞ አይቻልም። ጌች እባካችሁ ክፉ ቀንን ጎንበስ በሉ። ተረጋጉ። ሶልም እኮ እንደዛ እያለ ነው፣ ግን ደግሞ ቤት ታሽጎ መዋል በጣም ከባድ ነው። ይገባኛል እኮ፣ ግን እኔ በፍጥነት አዲስ ነገር ለማግኘት እሞክራለሁ። እሺ ጌች፣ እባክህን አባቴን ፈልገው። እሺ መክሊቴ፣ አትፍሩ። እንደ አባታችሁ ኮስተር በሉ። እንደ አባታችን ይሁን እስኪ። እሺ ቻው። እሺ ቻው። አንተ አቤት። መክሊት ጋር አልተነካካም አይደል? ኧረ እኔ አልተነካካውም። ግን ምን? ያው ለማሳመን ብዬ አቀፍ አድርጊያታለሁ። ሌላስ ነገር? ያው ልብትዋሸኝ? አንቺ እንዴት ልዋሽሽ እችላለሁ? በጣም እኮ ነው የምወድሽ። ለምንድን ነው የምትወደኝ? አላውቅም፣ ግን በጣም ደስተኛ። ተው እንጂ። ምን ነው ደስ የሚል? ቁጣሽ፣ ኃይለኝነትሽ፣ በዛ ላይ ደግሞ አንዳንዴ ከመሬት ተነስቶ እንደ አራስ ነብር የሚያደርግሽ ነገር። እና ለምን አንጋባው? እንጋባ፣ ደስ ይለኛል። ሌላ ግን ልታገባው የምትፈልግ ሴት የለችም? ያው እኔ እንደምታውቂው ወንድነቱም አለ፣ ግርማ ሞገስነቱ፣ ዝናጭነቴ፣ በቃ አለ አይደለ? ሁሉን ነገር አሟልቶ ሰጥቶኛል። ኩራቱ አለ፣ ከዛ ደግሞ ጉራው አለ። አረ ሉሊት፣ እንዴ እኔ ጉራ ትጎረረው የለ እንዴ? አረ እኔ በፍጹም አይደል? ምን እያልሽ ነው? እኔ ቆንጆ እኔ የምልሽ ምን? እባክህ የምታወራው ጥሩ ሀሳብ ነው። ምን ሰፊ ያስብልሻል? መጀመሪያ ስሚኝ እስኪ። አባታችን ምን ጀምሮም እንደጨረሰ አናውቅም። እሱን ፈልገው ደግሞ የሚመጡት እኛ ጋር ነው። ስለዚህ ቆይ መኖር ካልቻለን ለምን አንጠፋም? እስኪ ጠፍተን እንሞክረው። ተው እንጂ፣ የት ብለን ነው የምንጠፋው? እኛ እኮ ወንጀለኞች አይደለንም። ይኸውልሽ ስሚ፣ አለማወቅና ወንጀለኛ አለመሆን ብቻ ከሞት አያድንም። የአባታችን ልጅ መሆናችን ብቻ ሞት ነው የሚጠራብን። ጭራሽ እያስጨነከኝ ነው ወንድሜ። ይኸውልሽ እያስጨነኩሽ አይደለም እኮ፣ በኋላ የእናታችን እጣ ፋንታ እንዳይደርሰን ነው። ስለ እናቴ አታንሳ። ባላነሳውም እኮ የሆነን ነገር መቀየር አንችልም። እኔ ሆነስ ግራ ገብት ነው ያለኝ። ይኸውልሽ በቃ ተረጋጊ። ነገሮችም የሆኑት ለበጎ ነው። በጣም መጨነቅ መፍትሄ አያመጣም። ማንም እኮ የለንም። ለእኛ እኮ ማንም ሊከላከልልን አይችልም። ቆይሽ ለምንድን ነው የማልጨነቀው? ከዚህ በኋላ እዚህ ማንም መምጣት የለበትም። ያ ባለፈው የመጣውም ልጅ ከዚህ በኋላ እንዳይመጣ።
እሱ እኮ አንተ ሳትመጣ በፊት ሲያግዘኝ የነበረ ልጅ ነው። እኔ ምንም አልተመቸኝም። ይልጅ ከሱ ራቂ ተናግሬያለሁ። እሺ ግን ከመጣ የባለፈው አይነት ብጥብጥ እንዳትፈጥር። አይመጣም። ከመጣ ነው ያልኩት እኮ አይመጣም። ሶል መክሊት ለመምጣት ዘገየሽ። ግን አልቀረው። የዘገየ መምጣት በህይወት መንገድ ውስጥ ምንም ዋጋ የለውም። እኔ ሉሊት ነኝ። ዘግይቼ የሚያመልጠኝ ምንም ነገር የለም። በራስ መተማመንን ብዙም አታብዡ እሺ። መኮፈስ መኮራመትን ያስከትላል። ወረኛ። እኔ አሁን ለወሬ አይደለም የመጣሁት። እና ለምንድን ነው? ስራ ፈት መስልሃል? አይደለሽም እንዴ? አንተ ሰው ምሽትን ደም በደም እንዳላደርገው አላማሽን ዘንግተሽ ከወንድ ጋር ስትልከሰከሽ ምን ልበል ታዲያ? ምን አባህ ነው የምትለው? በሬ ካራጁ ከኋላ ነገር እንደሚበላሽ እኮ ግልጽ ነው። ስራን አርፈ ስራ። ሌላ ነገር አልፈልግም። ከፍዬ እንጂ ከፍለኝ። ስሚ፣ ስለከፈልሽኝ ብቻ እንዳሻንጉሊት ውጤት የሌለው ስራ ሰራለሁ ማለት አይደለም። ስለዚህ ምን ይሁን? ከሰላይ ጋር እየተወዳጀሽ እዚህ የመጣሽ ስራ ስራት በይ። ምክንያቱም እኔ ውጤት የሌለው ስራ አያስደስተኝም። ከንቱ ልፋት አልወድም። ያንተን ስራ ብዙ ሰው መስራት ይችላል። እሺ ሰማኛለህ? እንደፈለክ መሆን ትችላለህ። መንገድ ላይ ለጣልከኝ ግን ዋጋ ትከፍላለህ። በደስታ ገንዘብ ሁሉን አይገዛም። እኔ በገንዘቤ ምንም ነገር ገዛለሁ። ጥሩ፣ ግን መጨረሻ ላይ ገንዘብ ራሱ ራስሽ ላይ እንዳይነሳብሽ። ውሻ ነህ። ለዚች ከንቱ ዓለም አትሸነፊ። ራስሽን ሁኚ። ጠብቅ፣ ከጎን ታገኛታለህ። ጠብቃለሁ። ቤቴ ላንቺ ሁሌም ክፍት ነው። የፈለግሽውን ላኪ። ግን ያው ዝግጅት ላይ ጥሩ ይሆነው። እሺ ይዘጋጁ። ይኸውልሽ ከዚህ በኋላ እኔ የምልሽን መስማት አለብሽ። አንተ የምትለው ነገር ትክክል ካልሆነስ ወንድሜን እንጂ እኔም እኮ የራሴ የምለው አቋም አለኝ። ይኸውልሽ አንቺ ችኩል ልጅ፣ አንቺ የወንዶች ስራ ምንም አይገባሽም። አንተ ደግሞ ከኔ የተሻለ እንደምታስብ አትሆን። ለመጨቃጨቅ ስንቴ ከራሴ ጋር ተሟግቼ ነው የጠራው። ይኸውልሽ አሁን አታናጂ። አንድ መፍትሄ አይጠፋም። ያለማቋረጥ ማውራትሽን አቁሚልኝ። ኦ አምላኬ፣ ቆይ ይሄ ነገር ወዴት እያመራ ነው? ኡፍ አቦ ይቺ ሴትዮ ወይ አማርኛ አችል ዝም ብላ ተለፈልፋለች። አቦ ወንድሜ ምንድን ነው? ማን ነው? ምንድን ነው? ምን ሆነሽ ነው? አንተ አይደል እንደ ጠራኸኝ? እኔ አንቺን የኔ ጠርቆሽ እንዴት አይቻለሁ? ምን ነው የምታወሪው? ምን ሆነሽ ነው? ምንድን ነው እንዴ? አሁን ጠርተኸኝ እኮ ነው የመጣሁት። በስመ አብ መክሊት፣ ምን ሆነሽ ነው የጠራሽኝ? ማለት አንተ አይደለ እንደ ጠራኸኝ? እኔ ያልጠራሁሽኝ ማለት መክሊት ብለህ ጠርተኸኛል እኮ። እኔ ያልጠራሁሽም አልኩኝ። አልጠራሁሽም። አሰብም እንዴ ራስሽ ያለ እንዴ ሶል ብለሽ የጠራሽ? እና ማን ነው የጠራኝ? ካንተ ውጭ ሰው አለ እዚህ? እዚህ ቦታ እስከ አንቺ ውጭ ሰው አለ? ራስሽ ነው የጠራሽኝ።